ግደላት ወይም ደግሞ አግባት ነው ያለኝ። ልጅቷ ቀጥ ብላ ቆመች እኮ ነው የምልሽ። ምንድነው እንደ ጠላት ከስር እየገቡ ነገር ማበላሸት? እርግጠኛ ነኝ እስካሁን ድረስ እንደ ዶሮ ግን ጥልጥል ብላ ነው የሚሆነው። ወስደሽ ክፍሏ በር ላይ በደንብ አድርገሽ ድፊው። መጀመሪያ አብነት ሁሉንም ስራ ይገለዋል፣ ከዛን እሱን እገለዋለሁ። አብነት ስራውን ሲጨርስ ጠብቅና ተከታተለ ድፈዋለህ አይደል? ቆይ አንተ ማን ነህ? ህብስት ድራማ ባለፈው ክፍል እንደምታስታውሱት አብነትን ወይ አግባት ወይ ግደላት የሚል ቀጭን ትዕዛዝ ተሰጥቶት ነበር። ያን ትዕዛዙን ታዲያ ዛሬ ፈጽሞት ይሆን ወይስ ምን አደረገ የሚለውን አብረን የምናይ ይሆናል። ቪዲዮውን በላይክ ጀምሩት። አብነት የተሰጠውን ትዕዛዝ ለመፈጸም ሽርጉድ እያለ ይገኛል። ታዲያ ግን የሚፈጽመው በተዘዋዋሪ መልካም በማድረግ እንጂ ህብስትን በመግደል አይደለም። ታዲያ ሀሳብ የተሳክቶልኛል ብሎ ጮቤ እየረገጠ ያለው አለም አሁን ግን ሀሳቡ እየከሸፈበት ይገኛል። ሁልጊዜም ቢሆን አብነት ነገሮቹን በሙሉ በአምላክ ማማከር ይወዳልና በአምላክ ላገኘ ይፈልጋሉ ይለዋል። እሺ ተብለውም ተገናኙ። ሲገናኙ ግን እንዲህ የሚል ነገር ነገረው። ወይ አግባት ወይ ግደላት ብሎኛል ሲለው ወይ አግባት የሚለው ቃል ደጋግሞ ከንክኖት በአምላክ ተቀምጦ የወሰደበት እስኪመስለው ድረስ ትንሽ ግራ ተጋባ። አብነትም ኧረ እባክህ ተረጋጋ፣ እኔ ምንም እያልኩኝ አይደለም፣ ግን ደግሞ መፍትሄ እንፈልግ፣ ወይ አግባት ወይ ግደላት ያለኝ ለምንድን ነው? ከዚህ የተሻለ መፍትሄ ደግሞ ብጠይቀውም ከዚህ የተሻለ መፍትሄ ሊሰጠኝ አልቻለም። ምን ማድረግ አለብን አለው። በአምላክም አሁን ውሳኔውን ለኔ ተውልኝ፣ መጀመሪያ ዓለምን ማግኘት ይኖርብኛል ብሎ እየከነፈ ወደ ዓለም ጋር ሄደ። አብነትም የበአምላክ ችኩልነት ትንሽ ግራ ቢያጋባውም ኧረ እባክህ ተረጋጋ፣ ቤቴን ደግሞ ልታፈርሰው ነው እንዴ እያለም ነበረ። በአምላክ እጅግ በጣም ከመቸኮሉ የተነሳ በሩን በላዩ ላይ ዘግቶበት ሄዷል። ታዲያ አብነት ፍቅር እንደሆነ ስለተረዳው ዝም ብሎታል። ነገር ግን በአምላክ ወደ ቤት ሄዶ ዓለምን ነበር ያገኘው። ዓለምን አግኝቶትም እንዲህ አለው፣ ቆይ ግን እኔ ምልህ የሰጠኸው ትዕዛዝ ለአብነት ምንድን ነው ይለዋል። ሁሉንም ነገር ይነግረውና ለማንኛውም ግን ሁሉን ነገር ፈጽሞ ሲጨርስልን ህብስትን ከገደላት በኋላ አንተ ደግሞ አብነትን ትጨርሰዋለህ ይለዋል። እሺ ብሎ በአምላክ በሀሳቡ ተስማማ። ነገር ግን እነሱ በድብቅ እየሰሩት ያለው ስራ ሌላ ነው። ህብስትን አምላክ እጅግ በጣም አፍቅሯታል። አብነትም እጅግ እያዘነላት ነው። ራሄል ትናንትና ነገሮቹን ብታበላሽባቸውም ዛሬ ግን ሁለቱም ከህብስት ጎን ናቸው። በአምላክ ማፍቀሩ እንዳይነቃበት ብሎ እየተሽኮረመመም ቢሆን በብስጭት ፍቅሩ እየታወቀበት መጥቷል። ይህንንም ደግሞ አሁን አብነት አውቆበታል። ታዲያ አብነት ይህን ነገር ስላወቀበት ብቻ በስጨት ሲልም አንዳንድ ጊዜ ይሄ ፍቅር የማያደርገው ነገር የለም እያለም ጠቆም ያደርገዋል። በአምላክ ግን አልሸነፍም ባይነት በውስጡ ስላለ ፍቅሩን ከመግለጽ ተቆጥቦ በንዴት እየጦፈ ይገኛል። በሌላ በኩል ታፈሱ ለአብነት ልቧ ትርክክ ብሎለታል። ታዲያ አብነት እዛ ቤት ሲወጣ ሲገባ ጌታዬዋ ማለቱን ተያይዘዋለች። እሱም እውነት ባይመስለውም እያሾፈባት እናትዋ ማለቱን ቀጥሏል። ታዲያ ምግብም ከቤት ሲመጣ ለመስጠት እየተዘጋጀች ነው። ሁሉን ነገር ልታረግለት ራሱ ፈቃደኛ ነች። ነገር ግን እሱ ቦታ አልሰጣትም። እቸኩላለሁ በዓለም ሳለው ብዙ ነገር ስላለብኝ መጀመሪያ የዓለምን ጉዳይ ልፈጽም ይላታል። ቅኔው ገብቷታል። አቤት እንደው ሳይማሩ የተማሩ መሆን እንዳንተ ነው እንጂ ሊቅ እኮ ነህ እያለችውም ነው። ታዲያ ሁልጊዜም ቢሆን እቤት ሲመጣ በፍቅር ሰፍ ብላ የምትቀበለው ታፈስ የኔ ይሆናል ግምት በውስጧ ስላለ ነው። አብነት የእሷ ይሁን አይሁን የሚታወቅ ጉዳይ አይደለም። አብነት ግን ከዛ ቤት የታዘዘውን ስራ ለመፈጸም ደፋ ቀና እያለ ይገኛል። በሌላ በኩል የሁኔታዋ ነገር ግራ እያጋባው ያለው አቤኔዘር አሁንም ህብስትን ደውሎ ሊያገኛት ቀጠሮ ይዟል። ታዲያ ከትምህርት ቤት ስትመለስ ህብስትም ልታገኘው እሺ ብላለች። ነገር ግን ህብስትን ከማግኘቱ በፊት ቀደም ብሎ ወንድሟ ጋር ደውሎ ነበር። ወንድሟ ጋር ግን ሲደውል የሰማው ምላሽ እጅግ በጣም አስደንጋጭ ነው። አያገባኝም የሚል እባክህ እህትህ አደጋ ላይ ናት ቢባልም በፍጹም ሊሰማ ፈቃደኛ አልሆነም። እህቱ አደጋ ላይ እንደሆነች እያወቀ እንደዚህ ሲለው አቤኔዘር እጅግ በጣም አዝኖ ህብስትን አገኛት። ህብስትንም አግኝቷት ሻይ ቡና ብለው ቆይተው ስለ ህይወትም ትንሽ ሲጨዋወቱ ከቆዩ በኋላ ስለ ወንድሟም ይነግራታል። ታዲያ በጨዋታቸው መሀል ነበረ ድንገት የሚያደፈርስ ነገር እንደሚፈጠርም አላወቁም። በአምላክም ከአለም ጋር ያለውን ነገር ጨርሶ ወደ አብነት ጋር ተመልሷል። አብነት ጋር ሂዶ ያደረገውን ነገር በሙሉ ነገረው። ታዲያ አብነትም ቀድሞውኑ ጠርጥሮ ነበርና ህብስትን ከጨረሰልኝ በኋላ አብነትን አንተ ትጨርሰዋለህ አለ አይደል አለው። ቆይ ግን አንተ የሆነ ነገር አስቀምጣ ነበር እንዴ ይለዋል። ምን ይታወቃል አስቀምጬም ሊሆን ይችላል።
ነገር ግን እኔ መች ጠፋኝ ያለም ሴራ ይለዋል። ታዲያ በአምላክም አዎ ይህንን ሆኖ ያለኝ ይለዋል። በቃ አሁን ወጣ እንበልና እስኪ ሻይ ቡና እንበል፣ ግን ደግሞ ህብስትን ላመጣ ልሄድ ነው፣ ለምን በሰው አንሄድም ይለውና ተነስተው አብሮ ይሄዳሉ። አብሮ ሲሄዱ ግን ህብስት የነበረችው ካፍቴሪያ ነበረ። ታዲያ ካፍቴሪያም የነበረችው ብቻዋን አልነበረም፣ ከአቤኔዘር ጋር ነበረች። በአምላክ የሚጠላው ነገር ነው። ታዲያ አቤኔዘርም በቃ ልሄድ ብላ ተነስታ ለመሄድ ስትል እጆቿን ደግፎ ብድግ ሲያረጋት ድንገት በአምላክ ይመጣል። ታዲያ እጇን ልቀቃት ይለውና በአምላክም እንዲለቃት ይጠይቀዋል። ነገር ግን አቤኔዘር ቆይ ግን አንተ ማነህ ይለዋል። የኔ ማንነት ይቆይህ፣ እኔ በአምላክ ነኝ ይለዋል። ታዲያ እባክህን ተረጋጋ ብሎ ሊያረጋጋው ሞከረ። ነገር ግን በአምላክ በህብስት ጉዳይ ምንም የመረጋጋት ነገር አልፈጠረበትም። ህብስትን ሲነኩበት እንደ ሌላ ነገር ነው የሚያደርገው። ይዞም አንድ ጊዜ በቦክስ ይለዋል። ኧረ እባክህ ተረጋጋ፣ የሰው ጥርስ ልታረግፍ ነው እንዴ እያለ አብነት በቀልድም እያስመሰለ ጥርስ ስንት እንደገባ አላወክም እንዴ ይለዋል። ታዲያ ትንሽ ደቂቃ እንዲረጋጋ ነግሮት አቤኔዘርን እባክህ ወንድሜ ሌላ ቀን ትነጋገራላችሁ ብሎ እንዲሄድ ወደ መጣበት ሸኘው። አብነት ከሸኘው በኋላ ሁለቱንም አረጋግቶ ቁጭ እንዲሉ ህብስትንም በአምላክንም ይጋብዛቸዋል። በአምላክ ግን ሊረጋጋ ፈቃደኛ አልሆነም። ምክንያቱም እሱ ጋር ያላትን ሁኔታ ትታ ከሌሎች ጋር የገጠመች እየመሰለው ፍቅሩ እያየለበት ሲመጣ ነገሮቹን በንዴት መቋጨት ነው እሱ የሚፈልገው። አብነት ተረድቶታል። በአምላክ ግን ፍቅሩን ሊገልጻት ባይፈልግም ህብስትም አሁን ላይ እየተረዳችው ትመስላለች። ፈገግ ማለት ጀምራለች። ታዲያ ግን ታፈሱን አንድ ትእዛዝ ሰጥቷት ነበር። እዚህ ቤት የሚደረገውን ነገር በሙሉ ለእኔ እንድትነግረኝ የሚል ትእዛዝ። ታዲያ እሷን በምላሹ አብነቴ እንዴት እንደሆነ ጠይቅልኝ ብለው እሺ ብሏታል። ታፈስ እንግዲህ ዛሬ ትእዛዝ ተሰጥቷታል። ይፍቱ ስራ አንድ ትእዛዝ ሰጥታታለች። እሱም ትእዛዝ የሰጠቻት ይገላታል ወይም ደግሞ አያስነሳትም ብላ ዶክተሯ የሰጠቻትን መድኃኒት ያሻላት እንጂ ምንም ሊገላት አልቻለም። ስለዚህ ሌላ አዲስ ዘዴ መጠቀም አለብኝ ብላ አንጀላልጦ የሚጥል ነገር ይዛ ትመጣለች። ወደ ቤትም ይዛ መጣ ለታፈሱን የሰጠቻት። ታፈሱንም ይህን ነገር ወስደሽ ከመኝታ ቤቷ ድፊው፣ ዛሬ እንግዲህ ያችን ሰንካላ እስከ መጨረሻው እንሸኛታለን ትላታለች። ታፈሱ እየተርበተበተች አይሆንም እንዳትልም ታዛዥ ናትና እሺ ብላ ወደዛ ትሄዳለች። ነገር ግን ቀደም ብላ ደውላ ስልክ የነገረችው ለበአምላክ ነው። የሆነውን ነገር በሙሉ ነገረችው። በአምላክም ህብስትን ወደ ቤት ይዞ ሲመለስ ያደረገው እንዴ ነበረ። ይፍቱ ስራ ከቤት ውስጥ ሲያገኛት በፈገግታ ታጅባለች። ዛሬ ያቀደችው እቅድ እንደሚሳካላት ሙሉ በሙሉ ከራሷ ጋር ተነጋግራለች። ታዲያ ያቅድ ግን ታፈሱ በመሀል ቤት ገብታ አክሽፋባታለች። አሁን ወድቃ የምስራች ዜና ሰማለሁ እያለች ስትጠብቃት ህብስትን ግን በአምላክ ወደ እሱ መኝታ ቤት ወስዶ ዘግቶባታል። ህብስት ልወጣ ነው እያለች ብትፎክርም በአምላክ ግን የሚወንቀውን ያውቃልና እንድትወጣ አላደረጋትም። ታዲያ ይፍቱ ስራ ደስ ብሏት ወደዛ ክላስ ታመራለች። ስታመራ ግን የተፈጠረው ነገር ሌላ ነው። ለሰው ያሉት ጉድጓድ ለራሱ ይሆናል እንደሚሉ እሷ በቆፈረችው ጉድጓድ ራሷ ገብታበት አረፈችው። ታዲያ ወድቃለች ያለቻት ህብስት ሳትወድቅ እሷ ግን ሂዳ ትዘረራለች። ይህን የነበር ታፈሱ ያየቻት። ታፈሱ ሳቋም ሊያመልጣት ቃጣት። ነገር ግን ደግሞ ብትስቅ የሚከተላትን ታውቃለች። ግዴታ ዝም ብላ ዋጥ ማድረግ ነበረባት። አሁን ወደፊት ግን ይቺ ሴት ይፍቱ ስራ ወድቃለች። እንግዲህ እግሯ ምናልባት እንደ ህብስት ይሆን? እስኪ በቀጣይ ክፍል የምናይ ይሆናል። አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ።